ሰላም ደናችሁ ናመሻችሁ ወይ የሙዬ ቤተሰብ ሰላም እንዴት ናችሁ? እኔ የማታለም እባላለሁ። እሷ ደግሞ ሲስተር ናት። ሽብር ያለው እንደምታዩኝ መንታ ነን። እናመሰግናለን። በቀሩ ደረስን። አዎ ደርሷል። እንኳን ሁሉ ሞልቶ ባልበላ ባልጠጣ ፍቅሯ ይረሳኛል አዴትና ሞጣ ማርቆስ አማኑኤል ደንበጫና ጅጋ ማነው የሚያደርሰኝ ሌሊቱ ሳይነጋ ሰላም 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 አመሻችሁ ወይ? ሰላም ሰላም የመቤት መስሎች እሷ መንታ ነን ሁለታችን ማለት ነው። እሷ ደግሞ ያጎት የሊናት በጣም ነው የምወዳት፣ በጣም ነው የማከብራት። በጣም ማርያምን በጣም ነው የምወዳት። ትሙርልኝ አሜን። ማርያም አሳዋን ይሳካላት፣ ልጇ ይደግላት። አሜን። አቃላ እና ሰላም ማለት ነው። አገር ቤት ማለት በጣም አይለጁንም። እሷ የማታ ነው የምትባል፣ እኔ ሽብሬ ነው የምባልና እሷ እኔ እየመሰልኳቸው አላ ሽብሬ ይሏታል። እሷ ደግሞ አቤት ያበሳው እንዳይከፋው ማለት ዝም ስል ይችል ምንና ነው ምንና ነው ዝም ብላ የምትሄድ ምናምን ይላሉ። ስለሚቀየሙ ኋላ እኔ ደግሞ በቃ ዝም ብለሽ ሰላም ስልሽ ሰላም ሽብሬ ስልሽ ተቀበያቸው እላታለሁ። እኔ ደግሞ የማታ ይሉኛል። አቤት እላቸዋለሁ። በዛ እሸኛቸዋለሁ። በቃ ለምን ስማችን በቃ አይለጁንም። በቃ አንድ ነን። ተዋራርደው ገንዘብ ተባረዋል። ገንዘብ ተዋራርደዋል። በጣም አንዱ በገንዘብ ማለት ነው ተወርድ በቃ አንዱ እዛው ናት አይደለችም የተባለው የማታ ናት። አንዱ በአንድ ሺህ ብር ተወራርደው ማለት ነው። እኔ የማታ መስጃቸው አንዱ የማታ ናት አለ። አንዱ ደግሞ ሽብሬና ምናምን ተብሎ በዛ ተወራረዱና 1000 ብር ተበሉ። እኔ ደግሞ የዛ ሰዓት የማታ ናት ብሎ ማለት ነው። በጣም እና በጣም ደግሞ ቅንጫ ሀሳባችን ልቤ ሲጨናነቅ እሷ ይጨንቃታል። ስለዚህ እንጠያየቃለን። አሞላል እንዴት ላይ በጣም የሚገርም ሲያመኝ ደግሞ ማለት ነው ራሴን ሲያመኝ እሷ በቃ እሷም ቢያማት ሲሆን ደግሞ እጨናነቃለሁ። ለምን እኔ ሲያመኝ እሷ እንደምትታመም አውቃለሁ እኔ ማለት ነው። ለምን ደውዬ
እህቴ ምን ሆነሽ? በቃ አሞሻል። አንተን ነው አሞሻል። አሞኛል። ተኝቻ ደግሞ ትለኛለች። እኔም ተኝቼ ነው በአንድ ሞጣችን በአንድ ላይ ይዛል ሞጣችን። የሚገርማችሁ ደግሞ ባንክ ቤት እጃለሁ እኔ አጋጠመኝ። ባንክ ቤት ሄድ ስትሄድ አጋጣሚ በጣም ታማ ነበር። በቃ ያን ብር ለማውጣት ሰውነቷ ይንቀጠቀጣል። እኔ ላውጣው በቃ አንቺ ዋርባት ቤተሰብ ቡክ ያዝኩት ሄድኩና ባንክ ቤት ያን ብር ቁጥር አድርጎ ነው የሰጡት። ምንም በቃ ማለት አንድ ስለሆነ አይለብንም ስላመማት ነው። እኛም መሽውድ ፈልግን አይደለም አሁን ሰውነቷ በተሰግት እንቀጠቀጣል። ቆማለች እሷ ቁጭ ብላ ወንበር ላይ ውስጥ ናት። ግን እዛ ጊዜ እኔን ስለማይለዩኝ ያን ቡክ ስሰጣቸው ቀጥታ ብሩን ቆጥረው በእኔ ስም አወጣች። በእሷ ስም ነው ያወጣው። ግን አሁን እሷን ለማጥቃት እሷን እህቴ ስትለን በቃ ዳር ለማጥቃት ተበለው ብዙ ነገር በጣም ተጠቀማለሁ ለማለት ፈልጌ እና ማንም ቤተሰብ ራሱ አጋጣሚ አራም ብዙ ህፃኖች ራሱ ይሰራታል። ብዙዎች በቃ እናታችን ራሱ ብዙ ድንግርግር ነው የምትል እናቴ ይሽብራ ተቀንጂ እየተሳሰረ ይሆናችሁ ነው እኔ ወደ ድንች ነው በላይ እንግዲህ ውድ ቤተሰቦቼ እህቶቼ ሰላም ብሏል። እኔም ሰላም እናቶቼ አባቶቼ እህቶቼ በመላው ዓለም የምትገኙ ውድ ቤተሰቦቼ እንዴት ናችሁ? የሰው ዘር በሙሉ ክፉ አይንካው፣ ሰላሙ ይብዛ። ደህና ናችሁ ወይ? እንግዲህ ዛሬው ለየት ያለ እንግዳ ነው ያመጣሁላችሁ። መቅዲን እንኳን ለምዳችኋታል እና ምንድነው ያው ሽብሬ ዓለም ባለፈው ከየቤቢ ልደት ተገኝታ ነበር። የማታ ዓለም ግን ለመጀመሪያ ጊዜ ነው ማለት ነው። ያጎቶች ልጆች ናቸው። እኔም በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እግዚአብሔር ሁላችንን ማይለየ እና እንትናንቺ ጭሱ ውድ ቤተሰቦቼ ዛሬ እንግዲህ ያው ያገባሉ ሲጀምር ያለው ያገባሉ እንደመጀመሪያ ደግሞ እስኪ ደግሞ ካገባሉ ለብስ ወጣ ብለን እንደዚህ ተለጣጭ ልብሶችን ለብሰን ማች ማሰራት ይቻላልና በዛው ቤተሰቦቼ ሰላም ብሎ ብያቸው በጣም እንደው ተመሳሳይ ያው የመጡ እየመረቁ ነው ቤተሰቦቻችን። ባለፈው መቅዲ ከጓደኛዬ ጋር አሁን እህቶች እኔን ማበረታታት ወንጀ ነው ተመዝባሪ ነገር ባህል ልብስ ደግሞ ለተደጉ አዝዘዋልና ውድ ቤተሰቦቼ እነዚህ ልጆች እንግዲህ ትልቅ ጸጋ ነው፣ ትልቅ በረከት ነው። ለምን መሰላችሁ? እንብላ ድንችሳ ወይ በላ ድንች እንዳልቅ ብቻ ነው ማለት እሺ ገቢድል ወንጀል ይዘው ብቻ ነው ማውቄ ኧረ በስመ አብ ወልድ ምንም ድንች ቦድ እንዴት ብቻ ይበላሉ ቤተሰቦች? ክረምት ነው ድንች ጎመን ምናምን ያስፈልጋል፣ እንደዚህ ድባብ ያስፈልጋልና ለማንኛውም እንግዲህ ማታለም ሽብሬርም ሁሉ ጊዜ ቢያወሩ አጠግባቸው ሆነ ለመናገር በጣም ነው ጥሳ ያስከድኑ ሆነ ለመናገርና እናንተም እንግዲህ አይታችሁ በኮሜንት አስተያየታችሁን ግለጹ። ሌላው ደግሞ አጋጣሚ እንደው ደራሲዎች፣ ዳይሬክተሮች እንደዚህ ፊልም ምናምን የምታሰሩ ሰዎች አጋጣሚ ካላችሁ የአገሩን ባህል ከነ ኦሪጂናሉ ከነ ቱቦ በራሳቸው አንደበት በራሳቸው ለዛ በራሳቸው ቋንቋ እንደዚህ አይነት ገጸ ባህሪ የምትፈልጉ ከሆነ በደንብ ዋቸውና በመቤት ካሳ በኩል ማግኘት ትችላላችሁ። እህቶች ናቸው። አብረን ተይዘን ብንወጣ ብናድግ ባህልን ወግን ብናስተዋውቅ አነጋገር ራሱ ውበት አይደለ? የራሳችን አነጋገር በራሳችን ሲገለጽ ከነንቅስያቸው በቃ በሆነ ፊልም ላይ እንደው ማሳተፍ ተፈልጋችሁ አጋጣሚ አይታወቅም። በዚህ አጋጣሚ ታቀሽ ለላፍ ብዬ ነው። ለምን ብዙ እንደዚህ አይነት መንቶች ይኖራሉ ኢትዮጵያ ውስጥ አሉ፣ ግን ውስን ናቸው። አንድ አይነት መልክ ያላቸው የተለያየ መልክ ነው ያላቸው። የኔም እንኳ መንታህትና ወንድም አለኝ። ይረፋውን ይረፋለች ታውቋታላችሁ። ድንቡሽቡሽ ያለችዋ እህቴ ማለት ነው። ቤቢን ያሳደገች መንታ ናት። ወንድምየውና እሷ አይመሳሰሉም ጭራሽ። እንደውም ከክንዱ ጋር ናቸው ወይ መንታ ነው የሚባሉት። ስለዚህ ሌላ ወይራው ካሳ የሚባል ወንድም አለኝ። ዙራ አንድ ቀን አስተዋውቃችኋለሁ። ከዚህ በፊትም አይታችሁ ተለዛ እርሻ ምናምን እያረሱ ውሃ እየዛቁ ግን አንድ አይነት አይደሉም። ብዙ አንድ አይነት ሰዎች አይገኙና አጋጣሚ እኔ እህታቸዋለሁ። በእኔ በእህታቸው በኩል ማግኘት ትችላላችሁ። እንዳጋጣሚ ሆኖ አይታወቅም። የተለያየ ስራዎችን ብትሰጧቸው መስራት የሚችሉ ልጆች ናቸው። ፍላጎቱም አላቸው አይደል? ስለሰሙት እንደውም በቤት ፊልም ብታሰር ምናምን ይላሉ።
እና ስላሉ ነው በዚህ ቻላ አጋጣሚ ከራሳቸው አንደበት ስሙት እንዴ ታሰሩ ነው እኛ ዋጉተናል አመርዱ ላይ ተፈቀዳችልን ቢያሳካልን ጥሩ ነው ይሳካል በቃ እግዚአብሔር ያለ ህይወታችን ይሳካል በጣም በቃ ጉጉት አለን ፊልም ለመስራት በጣም ከዛው በየቴሌቪዥኑ ትታያላችሁ በቃ ፈረም ይሄ ነው በጣም እውነት ታሰሩን ደስ ይለናል በቃ ባለን አቅም እንሰራለን ብለን እናስብ ምንም ደግሞ የሚያቅታችሁ ነገር የለም ኧረ ያቅተናል ቶሎ ነው የምትቀበሉ አዎ ኧረ ሁሉም በልምድ ነው ማንም እኮ ከዚህ ነው የሚነሳው አዎ ተፈጣሪ ጋር እንግዲህ በደንብ ይዋችሁ እስኪ ይሄን ቆይድና እና እንዴ ነው ዘር አልደረሰም ዛሬ ግን ዘራራ ነው ወጣውሱና ዘር ላይ ናቸው ቀለብ አይ ገበሬ ተለለ ዲኖር አይቻልም ምን ጥርጥር የለም ተገበሬ ነው ሁሉ ነገር የሚገኝ የሚዘነጥ ኧረ በጣም አይደለም እና የበቀላው ይመጣል ገበሬ ታላመረተው ገጠር ይመጣው ገበሬ ታላመረተው ትሄድ ይመጣል እኮ አይደለም አይማ መጋምና እና ዘር ላይ ናቸው አይ ልቁጥሩ ብላ ተሰለፊ ይዘራጭ ያስተውቁ ደግሞ ልትላት የማይዋጠሱን ማግደስ አንቺ ሳብሪ ልስልሽ እኔ ቀረዋ አዎ ብራን እሺ ወንዳጁ እሺ ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልን። እኛ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን። እንግዲህ ያው ከዚህ በፊት ከሙ ጋራ ብዙ ነገሮች ሰርተናል፣ ብዙ ፕሮሞሽኖች ሰርተናል። የሽፎን የሀበሻ አልባሳት ማለት ነው። በአጠቃላይ አመጣሽ ነው ዛሬ ደግሞ ብቻ ይመላል በቃ ሳይሆን እንደዚህ አምሮብን ሽፎን ማለት ነው። በማርያም እንላ ነው እሷነዚ ነብራ ነው የምታውቅ እንግዲህ ነብራ የፈለገ በውድ ሳንቺ እንዴ ይቅርታ መቅደዬ ነይ ውሰጂው እንኪ እንላ እንላ እሺ ውሰጂ ድረስ ማያምር አንድ የሙሉ ውሰጂ እኛ ጋር ያበቅለው አሁን ይቅርታ በጣም ይቅርታ ኧረ ችግር የለም ና ወደ ድንች ልመለስልኝ አፍ እንዲዘጋ እና ቤተሰቦችም ያው እንብላ ብለናል እንግዲህ እና ከዚህ በፊት ያው ታውቃላችሁ ከሙጋ ብዙ ፕሮሞሽኖች ሰርተናል አልባሳት ማለት ነው። ዛሬ ደግሞ እንደዚህ በአማረ ሁኔታ እንደምታዩት በሚያምሩ ሽፎኖች ተገኝተናል ማለት ነው። እሱም ለየት የሚያደርገው ምንድነው ዛሬ የሙህቶች ተገኝተዋል እንደምታያቸው እነዚህን የመሳሰሉ ቆነጃጅት አይታችኋቸዋል። ከነሱ ጋር ተገኝተናል ማለት ነው። እነሱም ደግሞ ለየት የሚያደርጋቸው መንታ ናቸው። በጣም ነው እኔ ማለት ሳያቸው ለመለየት ራሱ እሷን አድርጌ እየጠራሁ ሁሉ እውነት በጣም ተመሳሳይነታቸው በጣም እንትን ብሎኛል እና በጣም ቆንጆ ናቸው፣ ያምራሉ፣ ለየት ያደርጋቸዋል እና ሙም እንደገለጸችው ተመልካቾች እናንተ በምትፈልጓቸው የገጠር ካልቸር ባላቸው ድራማዎች ላይ ፊልሞች ላይ ማሳተፍ የምትፈልጉ ከሆነ እነሱን ማግኘት ትችላላችሁ። የገጠርን ገጸ ባህሪ ሊጫወቱላችሁ የሚችሉ ናቸው ማለት ነው። እነሱን በዛ መልኩ እያሳተፋችሁ ታበረታቷቸው፣ ይሄውን ውበታቸው እንዲጠቀሙበት ደስ ይለናል ማለት ነው። እንግዲህ ሌላው ደግሞ ያው እንደዚህ ክረምትን በማስመልከት ድንች አለ፣ በቆሎ አለ። ይሄ እንግዲህ ክረምት ሲመጣ ያው ሁሉም ሰው በየቤቱ የሚያደርገው ነገር ስለሆነ እንደዚህ ደግሞ ቡና ምናምን አፍልተን ፈታዘና እያልን ነው እንግዲህ የምንገኘው ማለት ነው። በእንደዚህ አይነት መልኩ እንቀጥላለን፣ እንጫወታለን ማለት ነው። እናንተም አብራችሁን እንድትቆዩ እንድትከታተሉ እንጋብዛለን። እናመሰግናለን። እንግዲህ በመላው ዓለም ያላችሁ ውድ ቤተሰቦቻችን ዘና በሉ። እንግዲህ በሰው ሀገር ላይ አንዳንድ ይሄ ነገር ላይ ይገኝ ይችላል። ይሄ ነገር በተለይ በቆሎ ምናምን በክረምቱን ወቅቱን ጠብቆ የሚመረተው የኔ ሀገር ኢትዮጵያ ውስጥ ብቻ ነው። በቆሎ የትም ሀገር ላይ ያለ የኔ ያገኝ ሀገር የኔ ይቅርና ያገኝ በቆሎ የትም ቦታ ግን የ13 ወራት ያላት ኢትዮጵያ ብቻ ነች የኔ ሀገር ውድ ሀገሬ። ስለዚህ እንዳልኳችሁ ዘና ፈታ እያላችሁ አብራችሁን ቆዩ። ለማንኛውም ደግሞ የተለያየ ሀገር ባህል ልብሶች፣ ሽፎኖች እንዲሁም ተለጣጭ ልብሶች፣ የተለያዩ ልብሶችን ለማዘዝ በምትመለከቱት
ዋትስአፕ፣ ቴሌግራም፣ ኢሞ ድምጽ በማስቀመጥ በምትፈልጉት ቦታ መላክ እንችላለን። ይተሳሰባሉ። እኔ በማስታወቂያ ስራበት ተው እንደ ብርድ ትላለች። እናንተ እኮ ስልክ ሲደውሉ እኮ አብሮ የሚጠራ ነው የነሱ ስልክ እንኳን የሷ ከተደወለ እሷም ይጠራል። በስላሴ የነሱ ማርያምን እኔ ወደፊት ፊልም ነው የምንሰራው። ዝም በይ እና በምትመለከቱት ስልክ ቁጥር እየደወላችሁ ማለት በድምጽ እያስቀመጣችሁ ዋትስአፕ፣ ቴሌግራም ኢሞ እያስቀመጣችሁ ማዘዝ ትችላላችሁ። ቤት ካሳ ያገር ባህል ልብስ ሁላችሁም እያበረታታችሁ ነው። አመሰግናለሁ። ደግሞ የተለያዩ የባህል ልብሶች አሉ። እናሰራለን። ጋር ኩታ የለሽም እንዴ? አለ ይምጣ። አዎ ቢላ ወልቶ ወልቶ አይ ልታስነሽ ብለሽ ነው ግድ የለም ይሻላል። አለ እሺ በላው አለ ሞልቷል። እንዴ በየአይነቱ ነው ዝንጥፍጥፍ ያለ መንገድ ካሳ ያገር ባህል ልብስ ብዙ ነው። ይሄው ያገሬ ኩታ ብዙ ገዛዙ ገበያ ሳይባሉ ወይኔ ሲያምር ለምታውት እስኪ ቤተሰቦች የሀገራችን ባህል በቃ በስመ አብ እንግዲህ ቆንጆ ኩታ እናቴ ልበሱ በስመ አብ ምርጥ ኩታ ነው እንደምታውቁት በጣም በስመ አብ እንደገና በጣም ትልቅ ነው እውነት እስቲ ወረድ በቃ የእናት ጎልፎ ራሱ ለእናቶቻችን ለእናትሽ ነው እወስዳለሁ ይሄን አንቺማ ከሚመረትበት መተሽ ምን ትወስጃለሽ? እናቴ አቅም እንነጋገር። የሚመረተው ብቻም ነው። እንደኔ ብለሽ ደግሞ ላይ ሌሎች ገሽኛል ረስተው ዋናው ቦታ እኮ ነው የመጣችው። ስለዚህ ኦሪጂናል ከሚመረትበት እኔም ከዛ ነው ያመጣሁት። ትንሽ ባገኝ ብዬ ከዛ ነው ያመጣሁት። ቆንጆ ኩታ ነው። አልተፈተለም ይፈተናል። ተፈትሎ ነው እኛ የምንሸጠው ነገራችን አይደለ ማርያም እና ወይኔ እንደውም አሁን እዚሁ ላይ ነው የምትፈተያ። ለማንኛውም ውድ ቤተሰቦች እንደምትመለከቱት ለእናቶቻችሁ፣ ለአማቶቻችሁ፣ ለምራቶቻችሁ፣ ለተለያየ ለተጋቦቻችሁ እንግዲህ ያው ተጋቢው ይታወቃል። አማትም ይታወቃል፣ ምራትም ይታወቃል። ስለዚህ ለነሱ እየገዛችሁ አበርክቱላችሁ። ክረምት ነው ክረምት ነው። እንዲሁም ደግሞ የቤተክርስቲያን ፎጣዎች አሉ። ውድ ቤተሰቦች እነዚህ ፎጣዎች ገዝታችሁ ማበርከት ለምትፈልጉ እኛ ጋር አለ። እመቤት ካሳ ያገር ባህል ልብስ ጋር ሁሉም ይገኛል። ምንም የማይገኝ ነገር የለም። እነዚህ እንደምትመለከቱት የቤተክርስቲያን ፎጣ ነው። ለምትፈልጉት በተመጣጣኝ ዋጋ በጣም ቆንጆ ነው። አዎ ለታላላቅ እናቶች በገዳም ለሚኖሩ እናቶች ማበርከት ትችላላችሁ። ብርድንም የሚያቋቋሙት ይከላከላሉ። ብርድን ይከላከላል። ወፍራሩ ደግሞ ደንደና ነው። በተለያው ክረምት ቆንጆ እናቶቻችን አውራበም ያስፈልጋል። ለቤተክርስቲያን ዝንጥፍጥፍ ብሎ ያስፈልጋል። እንጂ በኩታችን የሀገራችን እኔ ልክስ እና በመላው ዓለም ያላችሁ የእመቤት ካሳ ሰዎች እኛ ድረሱ ወይ እኛ በኩት ገበንትዮች ነን። አንድ መሳሰል እንደ ካሜራማን እኛስ ትመሳሰላላችሁ። እንደኛ ባትሆኑም ትመሳሰላላችሁ። ተመሳሳይ ነን። እሺ ቀለማችሁ አንድ ነው። ቀለማችን አንድ ነው። ብዙ በነገራችን ላይ ተመሳሳይ ናችሁ ይሉናል። መግዲ ልብስ ልታደርስ ለባለቤት ማለት አይደል? አንቺ ፎቶን እያየች ግን እኮ ትመሳሰላላችሁ። እዛ ስልክ ላይ እያየቻት እኮ ነው እሷ ከዛ ትመሳሰላላችሁ። አፍንጫላት ትንሽ ነው አፍንጫ የለኝም። ፀጉርም ማለት ነው። ፀጉር ግን የሆነ የሚለየው ስለናት እኮ አይታችሁ እናንተ አይለይም። ሲከፋት ለምታት አይደለ? ማርያም በቃ ማችን ተለው ነው የሚቀረው። ግን ቀድሞ የተወለደው ግን ማን ነው? ሽብሬ ማለት እኔ ነኝ። ሽብሬ 10 ደቂቃ ብዙ 20 ደቂቃ 20 የተባለው ሳሽ መጀመሪያ ሽብሬ ተባለች። ተዛዋራን የማታ ተባልኩ። ወደ ማታ ስለወጣው መሰለኝ ለምንድን ነው የማታ የተባልኩ ብዬ እንደውም በተሰበረቅሳለሁ ነው። ለምን ሰራጣችሁ ስም ለምን የመታላችሁ? አይ መንታ ስለ ይበዛ ሳደሙ መንታ ብዙ ማይታወቅ መሰለኝ። ስንወለድ ደንግጠዋል።
በቃ ቶሎ ስትወጣ እኔ በሁለተኛ ስወጣ ሙሉ የለችም ማለት አንድ ናት ተብሎ ነበር መሰለኝ። እኔ ማን አንድ ናት ተብዬው ቆይቶ ደግሞ በሽብር አትገኝም ሽብሬ ተባለች። እኔ ደግሞ የማታ በቃ የማታ ስላስከተለች ነው ሽብሬ ተብላለች። እሷ ደግሞ የማታ ወደ ማታ ስለተገኘች ከአስር ደቂቃ በኋላ ነው ወደ ማታ ቢያንስ የአስር ደቂቃ ልዩነት አለኝ በኋላ ማለት ነው። አያቴ የእናቴ እናት የማታ ብያታለሁ ብላ አወጣች። ወደ ማታ አግኝቻታለሁ ምናምን ብላ ማለት ነው። የሚገርም እኮ ስም ያለ ትርጉም ያወጣል ወደኛ አካባቢ በተለይ ትርጉም አለው እና ስንጠፋ ራሱ አብረን ነበር የምንጠፋ። ስንጠፋ በቃ የሆነ እሷ ረብሻ ላይ እንጠፋ ብዬ እንደው አንድ ጊዜ ጠፍተናል። አብረን መጣችና አያቷ ጋር ተጣለች እና ፈለገት መጣችና በዛ ሰዓት ትምህርት ማር ነበር ፈለገ መጣችና እኔ ልጠፋ ነው አለች። እኔ በአንዱ ልጠፋ ነው አባቴ ይገለኛል እና አያቷ ጋር ስለተጣለች ስላስቀየመቻ አያቷን በቀን ልጠፋ ነው ትምህርቴን አቋርጬ እሷን ተከትዬ በእግራችን 3 ሰዓት ጎዳና አናውቅም። መኪና አይታወቅም። መኪና የለንም ጠፍተናል። የሆነ ዘመድ ታውቅ ነበረ ዘዘን ወላባቴ ፍለጋ መጣና በዛ እንዳለ ያችን እንደታካ ስለምታውቅ ማለት ነው ደውላለች ቤተሰብ ጋር ማለት ነው። መጥቶ በቃ አባቴ ደግሞ ፋዘር እያታለለ ምን ይገዛል ሰው እየገረፈ ራሱ ሚል የምን አረገ ቆቆር የ10 ብር ቆቆር ምትመጣመጣለች ለሳ 10 ለኔ 10 ገዝቶ በሁለት ብር ገዝቶ እያታለለ ወደ ሀገራችን ብመጣ እሷን ወደዛ ወደ ቤት ገረፍ ነው ያደጋ ስላደግ ወደ ያቴ ወደ ቤቴ እነሱ ልጅ ሮጥ ጥሎኝ አይደል አያቷ ተዛ በኋላ ምን አረገች? አያቴ ምን አረገች? ትምህርት ላይ በዛ ሰዓት አቋርጬ ከሰዓት ማነው የጧት ስራ ታዘዝኩ። ተዛው ስራ ስታዘዝ እንደውም ትምህርት ቤት ላይ ነው አልኳት። ለካ ያምተኛለች። ተዛ በኋላ ሊሰለውስ አይደለም ግን እንዳጋጣሚ ጨዋ እንደ ገጠመኝ እኮ ነው ገጠመኝ ስለሆነ እንጂ እሷን እንዲወቅስኳት ሳይሆን እሷን ለማንሳት አይደለም እና ያን ኮሮ እንደዛ ያም ዳመጣ ያን መጣፈን ትምህርት ቤት ላይ ስራ ለመታዘዝ ፈልጌ ማለት ነው። እየደል አድምጤ በሩን ተከም ማረግና ተስፋውና አለና ባራጣረና ቅርጫት አለ የገጠር ቅርጫት ስላወቀ በዛ ድምተኛለች። አባቴ እያታለለ ነው ይዞ ይመጣ ስላደበሽ የሆነ በጉልቻ የገጠር ጉልቻ እንግዲህ ሸክላ ማለት ነው። ጉልቻ በዛ አዳፈንና በርበሬ ያረገና ቅርጫት አራት ግልገል የሚደፋ ስለማታውቁት ነው እንጂ ቅርጫት ማለት ቅንባ ይሆናል። በዛ ግልገል አራት ግልገል ይደፋ የበግልገል ነው ያ የሚደፋ በዛ ደፍታ ተስፋውን አለችው። ለምን አቃጥፋታ በደፋጅና ጥና አርግች በበርበር ፈርፈር ያረጋል። ትምህርት የሚባል ነገር ሳረጋ እና አጋጣሚ ነው እንጂ ሳንዶቅ አይ እኮ ገጠመኝ ያንተ ጥፋት እኮ ነው ያንተ ጥፋት ነው። አዎ ይሄ እኮ ገጠመኝ አንቺ እንደውም አባት ነው ያሳረሽ አለችኝና እሷ